ተወዳጇ ድምጻዊት ቬሮኒካ አዳነ የዝነኞቹን ጭምብል ገፈፈችው። ቲክቶከሮችና ጥቂት ፊልም የሰሩ ሴት አርቲስቶቻችን የቅንጦታቸው ሚስጥርም ታውቋል። የ7 ሚሊዮን ብር መኪናና የ400 ሺህ ብር የእጅ ቦርሳ እየገዙ እንቁልልጭ የሚሉን ዝነኞች ስለ ገቢ ምንጫቸው ሲጠየቁ የሰጡትን አስቂ ምላሽ ይዘነዋል። ታደምጡታላችሁ። ጤና ይስጥልን የምንወዳችሁ። በዚህ የማህበራዊ ሚዲያ ዘመን ዝነኞቻችን በየዕለቱ የቅንጦት መኪኖቻቸውን ሲቀያይሩ፣ ውድ አልባሳትን ሲሸምቱና በየወሩ ወደ ተለያዩ ሀገራት ጉዞዎችን ሲያደርጉ ስንመለከት በእርግጥ የዚህ ሁሉ ሀብት ምንጭ ምንድነው የሚል ትልቅ ጥያቄን ይፈጥርብናል። ከሰሞኑ ተወዳጇ ሙዚቀኛ ቬሮኒካ አዳነ ዓላማዋ ሀብታም መሆን እንጂ የሀብታም ሚስት መሆን እንዳልሆነ ስትናገር የትኞቹ አርቲስቶች የሀብታም ሚስቶች ናቸው እያለችን ነው። ኦንላይን ነው የሚሰራው በሚል ጭምብል ሲሰሩ ሳይሆን ሲዝናኑና ሲቀናጡ የሚያሳዩና አርቲስቶችስ እውነት ቬሮኒካ እንዳለችው ሀብታሞች ሳይሆኑ የሀብታም ሚስቶች ናቸው? ማስረጃና ትዝብታችን ታደምጡት ዘንድ ይህን ጥንቅራችን ጋብዘናችኋል። ቬሮኒካ አዳነ እኔ የሀብታም ሚስት ለመሆን ሳይሆን ሀብታም ለመሆን ነው የማስበው ብላለች። ይህ የአርቲስት ቬሮኒካ አስተያየት በራሷ ጥረትና ልፋት ከፍተኛ ሀብት ማካበት እንደምትፈልግ ያሳየችበትና ሌሎች ሰዎችን ከመጠጋት ይልቅ በራሷ ሙያዊ ጥረትና ትጋት ሀብት ማፍራት እንደምትፈልግ ለአድናቂዎቹ ያሳወቀችበት ነው። በዚህ አቋሟም ከፍተኛ አድናቆት ተችሯታል። ሆኖም ግን የቬሮኒካን ንግግር በጥበብ መንደር ውስጥ ያሉ ሰዎች ሲመረምሩት አንድ ትልቅ ጥያቄን አነሱም። ቬሮኒካ በአስተያየቷ ምንጩ ባልታወቀ ገንዘብ የቅንጦት ህይወት የሚኖሩትን የሶሻል ሚዲያ ዝነኞች ለመተቸት ፈልጋ ያስተላለፈችው መልእክት ነው የሚል ጥያቄ። ዝርዝሩንና አጃይብ የሚያስብል ምላሹን በዚህ ቪዲዮ እንመለከታለን። እናንተ ብቻ እንደተለመደው ላይክና ሰብስክራይብ ይሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁኝ ጥቂት ስለቁም። የቬሮኒካ አዳነን የህይወትና የሙያ ጉዞ ወደ ኋላ ተመልሰን ስንቃኘው ዛሬ ደረሰችበት የከፍታ ማማ በአንድ ጀንበር ወይም በታምር የመጣ ለመሆኑን እንረዳለን። ጉዞዋ የአስገራሚ ጽናት ውጤት ነው። ቬሮኒካ የሙዚቃውን ዓለም ስትቀላቀል ጀምሮ በብቃቷ ማህበረሰቡን መማረክ የቻለች ድንቅ ድምጻዊት ናት። ቬሮኒካ ምርጥ የሙዚቃ አልበም ሰርታ ለህዝብ አቅርባለች። በምትሰራቸው ስራዎቿም በሀገር ውስጥ ብቻ ሳይሆን በተለያዩ የፓን አፍሪካ የመድረክ ውድድሮችና ሽልማቶች ሀገሯን ወክላ በመቅረብ በርካታ እውቅናዎችን አግኝታለች። ከዚህም በላይ የሀብት ምንጯ ለአድናቂዎቿ ግልጽ ነው። ቬሮኒካ በምሽት ክለቦች ውስጥም ሰርታለች። ከሙዚቃ ስራዎቿ ባሻገር ለበርካታ ትልልቅ ሀገራዊ ድርጅቶች የብራንድ አምባሳደር ሆና በመስራት ከፍተኛ ገቢም ታገኛለች። በምሽት ክለቦች ውስጥ በሌሊት እያደረች ሰርታን ባጠራቀመችው ገንዘብ ለአባቷ ቤት መግዛቷን፣ ለእህቷ አነስተኛ የንግድ ሱቅ መክፈቷንም ተናግራ ነበር። ስለዚህ ቬሮኒካ ሀብታም መሆን እንጂ የሀብታም ሚስት መሆን አልፈልግም ስትል ከጀርባዋ የሚታይ ተጨባጭ የብርታት ታሪክና መሰረት አላት። ህዝቡም ለዚህ ነው ሙሉ አድናቆቱን የቸራት። በተቃራኒው ደግሞ በማህበራዊ ሚዲያ የምናውቃቸው በርካታ ዝነኞች በጣት የሚቆጠሩ ፊልሞችን ሰርተው አለያም ከቲክቶከርነት ባለፈ ይሄ ነው የሚባል ተጨባጭ ስራ ሳይኖራቸው ስራችን ኦንላይን ነው በሚል እጅግ የተንደላቀቀና የቅንጦት ህይወት ሲኖሩ እናያቸዋለን። ኑሯቸውና ስራቸው በፍጹም አይመጣጠንም። ለዚህ ደግሞ እጅግ ካያሌዎቹ እንደው ለትዝብታችን ማስፈሪያ ቲክቶከሯ ሃና ወይም ባምቢ ሀበሻንና ከፊልሙ መንደር ደግሞ የተዋናይት ብሩክታዊትን የስራና የቅንጦት ዓለማቸውን እንታዘባለን። ባምቢ በቲክቶክ ገጿ ላይ አጫጭር ቪዲዮዎችን ከመልቀቅና አልፎ አልፎ ለተወሰኑ ድርጅቶች ማስታወቂያ ከመስራት ባለፈ ሌላ እንዲህ ነው የሚባል ስራ እንዳላት ባታሳየንም በየቀኑ የምታሳየን የቅንጦት ህይወቷ ግን የብዙዎችን አፍ ያስከፍታል። እንደዋዛ ረብጣ ዶላሮችን ይዛ ስትቀረጽ ይህ ገንዘብ በአመታት ላብና ትጋት እንኳን ሊገኝ እንደማይችል የሚያውቁት አድናቂዎቿ የዚህ ረብጣ ዶላር ተከፋይ ለመሆን ምንጩ ከየት ነው? ምን ብንሰራ ነው እንዲህ ያለውን ገንዘብ ማግኘት የምንችለው ብለው ለሚጠይቁ ምስኪኖች መልሱ የተለመደና አጥጋቢ አይደለም። የ400 ሺህ ብር ባለንሲያግ ቦርሳ፣ የ300 ሺህ ብር ስልክ፣ በተጨማሪም በመቶ ሺዎች የሚቆጠሩ ብሮች የሚያስወጡ ባህላዊ የሀበሻ ቀሚሶችን በየጊዜው ትቀያየራለች። ለተራ ቀሚስ ከ28 ሺህ ብር በላይ ታወጣለች። ሁልጊዜም በሀገሪቱ ውድ በሆኑ ሆቴሎች መዝናናትና ፎቶዎችን መልቀቅም የየዕለት ተግባሯ ነው። ጥያቄው በቲክቶክ ላይቭ እና በጥቂት አጫጭር ማስታወቂያዎች ብቻ ይህንን ሁሉ መቶ ሺዎችና ሚሊዮኖች የሚያወጣ የቅንጦት ህይወት መኖር ይቻላልን የሚለው ነው። የእነሱ መልስ ያረጀና ያፈጀ ነው። ኦንላይን ቢዝነስ አለኝ። ሌላኛዋ የትዝብታችን ማረፊያ
በፊልሙ መንደር ከሚታወቁት በርካታ አንስቶች መካከል አንዷ የሆነችው ተዋናይት ብሩክታዊት ናት። ብሩክታዊት በፊልሙ ኢንዱስትሪ ውስጥ የሰራቻቸው ፊልሞች በጣም ጥቂትና በጣት የሚቆጠሩ ቢሆኑም የምትኖረው ህይወት ከትልልቅ የሆሊውድ ኮከቦች ህይወት ጋር የሚመሳሰል ነው። ከሀገር ሀገር እየዞሩ መዝናናት፣ ለባልማን ቲሸርት ከ100,000 ብር በላይ ማውጣት፣ ዋጋው $3400 የሚያወጣ የቦቴጋ ቬኔት ቦርሳ መግዛትና የ7 ሚሊዮን ብር ሌክሰስ መኪና ይዞ መታየት ፊልሞችን በአመት አንዴ እንኳን ለማትሰራው ብሩክታዊት ቀላል ሆኖላታል። ይህንን ሁሉ ገንዘብ ከየት አመጣሽው? ከጥቂት ሳምንታት በፊት ሰይፉ በሜዳው ያነሳላት ጥያቄ ነበረ። መልሷም ይሄው ነው። ያው እኔ ኦንላይን ላይ ሌላ ቢዝነሶች እሰራለሁ። ኦንላይን ቢዝነሶች በቬሮኒካ አዳነና በነ ባምቢ መካከል ያለው ልዩነት በግልጽ ስናነጻጽረው በሀገራችን የመዝናኛ ዘርፍ ውስጥ ያለውን ትልቅ ክፍተት እንረዳለን። የቬሮኒካ አዳነ መንገድ እጅግ ግልጽ ነው። ገቢዋም ከሙዚቃ አልበም፣ ከኮንሰርቶች፣ ከምሽት ክለብ ስራዎችና ከትልልቅ ብራንዶች አምባሳደርነት የሚመጣ ነው። በአንጻሩ የበርካታ ዝነኛ አንስቶች የቅንጦት ምንጭ ኦንላይን ስራ ነው በሚል አጠቃላይ ምላሽ የተሸፋፈነ ነው። ቬሮኒካ አዳነ ህይወቷን የገነባችው በላቧ ነው። አድናቂዎቿም ገቢዋ ከየት እንደሆነ ያውቃሉ። በሌላ በኩል ደግሞ የ300,000 ብር ስልክ ይዘው ስራችሁ ምንድነው ሲባሉ የኦንላይን ስራ የሚሉ ዝነኞች ተጨባጭ ስራቸውን ሳያሳዩን የሚያሳዩን ቤት፣ መኪናና ብራንድ አልባሳታቸውን ብቻ ነው። ይሄ ደግሞ በማህበረሰቡ ዘንድ በተለይም በወጣቶች አእምሮ ውስጥ ያለ ስራ ሀብታም መሆን ይቻላል የሚል የተሳሳተ አመለካከት እንዲፈጠር ማድረጉ አይቀሬ ነው። በርካታ የሶሻል ሚዲያ ዝነኞች ህይወታቸው የቅንጦት ቢሆንም ምንጩ ሁል ጊዜ ሲጠየቅ የሚሰጡት ምላሽ የኦንላይን ስራ የሚል ነው። ለመሆኑ ይሄ የኦንላይን ስራ ምንድን ነው? በዲጂታሉ ዓለም ውስጥ በእርግጥ ይህንን ሁሉ የቅንጦት ህይወት የሚያስገኝ ህጋዊ ስራ አለ ወይንስ ከጀርባው ሌላ የተሸሸገ እውነት አለ? በመጀመሪያ በዩቲዩብ፣ በቲክቶክ ወይም በፌስቡክ ላይ ቪዲዮዎችን በመልቀቅ የሚገኝ የዲጂታል ኮንተንት ገቢ አለ። ሆኖም ግን በሀገራችን ኢትዮጵያ ውስጥ የቲክቶክ ፈጣሪዎች ቀጥተኛ ክፍያ የሌለ በመሆኑ ገቢው የሚገኘው ድርጅቶችን በማስተዋወቅና ላይቭ በመስራት ብቻ ነው። ነገር ግን ከማስታወቂያ ገቢ የ400,000 ብር ቦርሳና የ7 ሚሊዮን ብር መኪና መግዛት ይቻላል ማለት እጅግ ይከብዳል። ቬሮኒካ እንዳለችው በማህበራዊ ሚዲያ እንዲህ ያለውን የተንቀባረረ ህይወት ለመምራት ወይ ሀብታም መሆን አሊያም የሀብታም ሚስት መሆኑን ይጠይቃል። አርቲስቷ ዓላማዬ ሀብታም መሆን እንጂ የሀብታም ሚስት መሆን አይደለም ስትል የጠቆመችው ይህንኑ እውነታ ነው። የቬሮኒካ አዳነ ንግግር ለወጣቶች የተላለፈ ትልቅ የፍቅር መልእክት ነው። ዛሬ ላይ በሶሻል ሚዲያ የሚታየው ህይወት በርካታ ወጣቶችን ላልተገባ ፉክክር እየዳረጋቸው ነው። የሀገራችን ወጣቶች ስኬት በአጭር መንገድ የሚገኝ ወይም ሰውን በመደገፍ የሚመጣ የቅንጦት ህይወት እየመሰላቸው ነው። በአሁኑ ሰዓት በርካታ ታዳጊዎች ህልማቸውን ሲጠየቁ መልሳቸው እንደ ድሮ ፓይለት፣ ዶክተር ወይም ጠበቃ መሆን ሳይሆን ሀብታም ማግባትና ቀላል ህይወት መኖር ነው። ይህም በሶሻል ሚዲያ ላይ የሚያዩት ቀላል የሆነ ግን የውሸት ህይወት ምን ያክል እንዳታለላቸው የምንመለከትበት ነው። ጠንክረው ከመማርና ከመስራት ይልቅ የብዙ ወጣቶች ህልም አቋራጭ መንገድን ተጠቅሞ ሀብታም መሆን እየሆነ ነው። የቬሮኒካ አዳነ ንግግር በሀገራችን የመዝናኛ ኢንዱስትሪ ውስጥ ያለውን የውሸት ጭንብል ያወለቀ፣ እውነተኛውን የልፋት ዋጋ ያደመቀና ለቀጣዩ ትውልድ ትልቅ ጉልበትን የሰጠ ነው። ሰዎች በትዳር ወይም በሌሎች ሰዎች እርዳታ ለመቆም ከሚሞክሩ ሰርተው መለወጥ እንደሚችሉ ቬሮኒካ በስራዋ፣ በህይወቷ እንዲሁም በስኬቷ አሳይታለች። በራሳቸው ላብ ሀብታም ለመሆን የሚደክሙት እንደ ቬሮኒካ ያሉ አርቲስቶች ለዘላለም የህዝብ አክብሮት፣ ፍቅርና ከፍተኛ አድናቆት እያገኙ ሲሆኑ፣ ምንጩ ባልታወቀ ስራ እጅግ የተንደላቀቀ ህይወት የሚኖሩ ዝነኞች ደግሞ መሰረታቸው ሲናጋ ከተሰቀሉበት ወርደው የፈሩትን ህይወት ሲኖሩ ይገኛሉ። የምንወዳችሁ ተመልካቾቻችን የእናንተስ ሀሳብና ትዝብት ከወዴት አለ? ከዚህ ግባ የሚባል የስራ ህይወታቸውን አሊያም የንግድ ህይወታቸውን ሳያሳዩን በሚሊዮንና በ100,000 ብሮች ሲንደላቀቁ የሚያሳዩን አርቲስቶችና በተቃራኒው ደግሞ ልፋትና ድካማቸውን በሚያሳዩን አርቲስቶች መካከል የምትታዘቡት እውነት ከወዴት አለ? እንደተለመደው ሀሳብና አስተያየታችሁን በነጻነትና በጨዋነት በኮሜንት መስጫው ላይ ያስፈሩልን። በሀሳባችን ከተስማማችሁና ቪዲዮን ከወደዳችሁት ላይክ ማድረጋችሁን ደግሞ እንዳትረሱ። እንደዚህ ያሉ ወቅታዊ፣ ትኩስ፣ ማህበራዊና የመዝናኛ መረጃዎች ደግሞ በየጊዜው እንዲመጡላችሁ ኢትዮ ቱሪዝምን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ይጋበዝኳችሁ። በቀጣይ በሌላ ጥንቅር እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።